እቺ በምስራቅ አውሮፓዊቱ ሀገር በሮማኒያ በትራንስሊቫኒያ ክልል የምትገኝ ትንሽዬ መንደር ስትሆን ጂሜስ ፋጌት ትባላለች። ከነዋሪዎቿ ሕይወት በመነሳት የጎበኟት ሁሉ እውን አውሮፓ የሚባለው አህጉር ውስጥ እንደዚች አይነት መንደር አለች ሲሉ በአይናቸው የሚመለከቱትን ማመን ይቸገራሉ። በእርግጥም ዛሬም ድረስ ፈረስ ጋሪን በብዛት ከምንጠቀም አፍሪካውያን ጋር የመንደሯ ነዋሪዎች መጓጓዣቸው ይመሳሰላል። እናም ለዛሬ ስለዚች ጂሜስ ፋጌት ስለተባለች የሮማኒያ መንደር እጅግ አስገራሚና አስደናቂ ሕይወት በማሳያችን እናሳያችኋለን። አብራችሁን ቆዩ። ጂሜስ ፋጌት በውስጧ 6 ንዑስ መንደሮችን ይዛለች። የጂሜስ ፋጌት መንደር ነዋሪዎች አንድ አይነት አይደሉም። ከተለያየ ሕዝብ የመጡና በሕይወት አጋጣሚ በመንደሯ የተሰባሰቡ ናቸው። የጂሜስ መንደር አሁን ላይ ከሮማኒያ ማራኪ መንደሮች አንዷ ስትሆን የሃንጋሪ አካል በነበረችበት ጊዜ የጥንት አመሰራረቷም ከሌላ ቦታ ጅረቶቿን ብለው በመጡ ገበሬዎች ነበር። እነዛ ገበሬዎች በ1700ዎቹ አካባቢ በሸለቆ በሚፈሱት ዳርቻ ላይ ግብርና በማካሄድና እንስሳትን በማርባት አንድ ብለው ሕይወትን ጀመሩ። ከዛ በኋላ ግን መንደሯ እውቅና እያገኘች በአገራት ድንበር ላይ እንደመገኘቷ ደግሞ የሃንጋሪና የሮማኒያ ዜጎች እንዲሁም የሌሎችም የምስራቅ አውሮፓ ሀገራት የዘር ሐረግ ያላቸው ሰዎች በጋራ መኖሪያ ሆነች። የ2021 የሕዝብ ቆጠራ መረጃ እንደሚያሳየው የጂሜስ ፋጌት መንደር 5000 ሰው ይኖርባታል። መንደሮች ከጊዜ ወደ ጊዜ እያደጉና እየዘመኑ በቴክኖሎጂ እየመጠቁ ሲሄዱ የጂሜስ ፋጌት መንደር ግን እንኳንስ ልታድግ በጥንት የነበሯትንም ሁሉ አታ ዛሬም በማይመጥኑ የእድገት ሁኔታዎች ላይ ትገኛለች። በመንደሯ ላይ የተሰራው ይህ ዘገባ የነዋሪዎቿን ቀላል ሕይወት ግን ደግሞ አድካሚ አኗኗር አሳይቷል። ወደዚህ መንደር ሲገቡ ጥንታዊ የአገር መልክ በትዝታ ሳይሆን በእውን ይታያል። በእጅ የሚቆፍሩና በበሬ የሚያርሱ ገበሬዎች፣ ትናንሽ የእርሻ መሬቶችና ትናንሽ መኖሪያ ቤቶች ይታያሉ። እንደ ነገሩ በተሰሩ የጥርጊያ መንገዶች ላይ በፈረስ የሚጎተቱ ጋሪዎች ለአካባቢው ነዋሪዎች የማጓጓዝ አገልግሎት ይሰጣሉ። ጋሪዎቹ ሰዎችን ብቻ ሳይሆን የማገዶ እንጨት፣ የከብቶች መኖ የሆነ የሳር ድርቆሽ ቀኑን ሙሉ በመንደሯ ውስጥ ለውስጥ መንገዶች ሲያመላልሱ ይውላሉ። አብዛኞቹ የጂሜስ ፋጌት መንደር ነዋሪዎች ለመኖር የምትበቃቸው የእርሻ መሬት አለቻቸው። እሷኑ ከፋፍለው ሰብል ይዘራሉ፣ ንብ ያንባሉ፣ ከብቶችን ያረባሉ፣ አትክልቶችን ያለማሉ፣ ወተትና አይብ ያዘጋጃሉ። እንዲሁም በሬና ወይፈኖችን በድርቆሽ ሳር በማደለብ ይሸጣሉ። ለምለሟ የጂሜስ ፋጌት መንደር በተፈጥሮ ስትዋብ፣ ነዋሪዎቿ ደግሞ ላሞቻቸውና በጎቻቸው አንገት ላይ በአብዛኛው ደውሎችን በማሰር አንድም ቢጠፉ እንዲገኙ፣ ሁለትም ለጌጥ ብለው ያደርጉላቸዋል። የጂሜስ ፋጌት መንደር ነዋሪዎች እንደ ሌላው ዓለም የቧንቧ ውሃ ሳይሆን በቀጥታ ከውሃ ጉድጓድ የሚወጡትን የምንጭ ውሃ ይጠቀማሉ። በእርግጥም ውሃው ኩልል ያለና ለጤና ተስማሚ መሆኑን ራሳቸው ነዋሪዎች ይገልጻሉ። በጂሜስ ሸለቆ ውስጥ ያለው የመንደሯ ነዋሪዎች ሕይወት ከተፈጥሮ መልክዓ ምድር ጋር በጥልቅ የተቆራኘ ነው። ከአነስተኛ ግብርናዎችና እዛው መንደሯ ውስጥ እርስ በርስ ከሚገበያዩቸው የሱፐርማርኬት የወተት ተዋጽኦች፣ አትክልቶች፣ ማር፣ ስጋና እንቁላል ከመሳሰሉት ንግዶች ውጪ ያን ያህል የሚንቀሳቀስ የገቢ ምንጭ የላቸውም። የመንደሯ ሰዎች ሕይወት በእንስሳት እርባታና በባህላዊ እርሻ ላይ ያተኮረ በመሆኑ ያሏቸውን መሬቶች ለሳር ግጦሽ፣ ለሰብሎችና ለአትክልት እንዲሁም ለእንስሳት መኖ ማከማቻ አድርገው ከፋፍለው ይጠቀማሉ። የመንደሯ ገበሬዎች ለሰብላቸው ምንም አይነት የአረም መድኃኒት አይጠቀሙም። ከብቶቻቸውን በበጋውና በክረምት ወቅት የተለያዩ ቦታዎች ላይ ያደርጓቸዋል። በክረምት ወቅት ከብቶቹን ወደ ከፍታ ቦታዎች ይወስዷቸውና ከተኩላና መሰል አውሬዎች ለመጠበቅ ማማ ሰርተው ውሾችን ይዘው በዚያ ያሳልፋሉ። ክረምቱ ሲያልፍ እንደገና ወደ መኖሪያ ቤቶቻቸው ከብቶቻቸውን ይዘው ይወርዳሉ። ከጂሜስ ፋጌት መንደር በቅርብ ርቀት ላይ ተራሮች ይገኛሉ። በተራሮቹ ላይ ደግሞ በእጽዋት የተሞሉ ሜዳዎች አሉ። እነዚህ ሜዳዎችም የበርካታ እንስሳት መኖሪያ ናቸው።
አሁን ላይ በጂሜስ መንደር በሚገኙት በርካታ ማራኪ ጅረቶችና የጥንቱን ተፈጥሯዊ አኗኗር በሚከተሉት ነዋሪዎቿ የተነሳ በበርካታ ቱሪስቶች ትጎበኛለች። የጂሜስ አልፕስ ተራሮችም የመንደሯ ማራኪ ጌጦች ናቸው። ወደ መንደሯ የሚመጡ ጎብኚዎች ልክ እንደሚመለከቷቸው የመንደሯ የገጠር ቤቶች አይነት ተደርገው በተሰሩት የእንግዳ ማረፊያዎች ያሳልፋሉ። ይህም የገጠር ቱሪዝም አንዱ አካል ነው። ይህ ሁኔታም ቱሪስቶች የገጠር ሕይወትን በቀጥታ እንዲቀምሱት ያደርጋቸዋል። ለጎብኚዎች ተብሎ የሚዘጋጅ የመሃል ከተማ ምግብ በዚህ መንደር የለም። የአካባቢው እንግዳ ማረፊያ ቤቶች ኩሽናዎችን ያካተቱና በምንጭ ውሃዎች አቅራቢያ የተገነቡ በመሆናቸው የሚጠጣውም ከዛው ከምንጭ ነው። በእንግዳ ማረፊያዎቹ ኩሽናዎች ውስጥም የድንች ዳቦ፣ ከአካባቢው ከሚሰበሰቡ እጽዋት የሚዘጋጅ ሻይ፣ አትክልቶችና የበግ ስጋ ምግቦች የሸለቆውን እውነተኛ ጣዕም ይይዛሉ። በመንደሯ የሚገኙ የእምነት ተቋሞችም ሌሎቹ የቱሪስት መስህቦች ናቸው። የባህላዊ ሙዚቃና የሙዚቃ መሳሪያዎችን በተመለከተ በዚህ መንደር በተለምዶ በቫዮሊንና ጎርዱን በተባሉ የሙዚቃ መሳሪያዎች ላይ የተመሰረተ ነው። እነዚህም የሙዚቃ መሳሪያዎች በበዓላትና በሰርጎች ላይ ይቀርባሉ። በጂሜስ ፋጌት መንደር የሚደረጉ ሰርጎች የነዋሪዎቹን የተለያየ ማንነት ማለትም የሲሳንጎ፣ የሃንጋሪና የሮማንያ ባህሎች ውብ ውህደትን ያንጸባርቃሉ። በዚህ መንደር ባህላዊ ልማዶች አሁንም ሳይቀየሩ እንደቀጠሉ ናቸው። ዛሬም ድረስ ከቀጠሉት አስደሳች የመንደሯ የሰርግ ልማዶች ውስጥ ሙሽራው ሙሽሪትን ሊወስዳት ወደ መንደሯ ሲያቀና የሚደረገው ሰልፍ ነው። ሙሽራውን በሰልፍ የሚያጅቡት የተጌጠ የጽድ ዝንጣፊ የያዙ ያላገቡ ወጣት ወንዶችና ሴቶች ናቸው። በዚህ መልኩ የሰርግ ዘፈኖች እየተዘፈኑ የሚደረገው የሰልፍ ጉዞ እጅግ አስደሳች ትዕይንት ነው። የጂሜስ ፋጌት መንደርን ጨምሮ በገጠራማ የሮማንያ መንደሮች ባህላዊ ሰርጎች ሲፈጸሙ የሚለበሰው ልብስ በእጅ የተሰራና ጥልፎች የተጠለፉበት ነው። ይህም የአካባቢውን ወግና ባህል የጠበቀ እንዲሆን ታስቦበት ነው። እንደ ተጋቢዎቹ የሀብት አቅም እየታየ ድጋፍ የሚያስፈልጋቸው አይነት ከሆነ በሰርጉ ላይ ታዳሚያን ሙሽሮችን ለማቋቋም በፖስት አድርገው የገንዘብ ስጦታ ያበረክታሉ። ሌላው በሰርጉ ዕለት ዘፈን ብቻ ሳይሆን ጊዜ ተመድቦላቸው ግጥሞችም ይነበባሉ። የግጥሞቹ ይዘትም የሙሽሪትና የሙሽራውን ስነ ምግባር፣ ታታሪነትና አመለሸጋነት እያነሱ የሚወድሱ ናቸው። አሁን ላይ በጂሜስ መንደርና አካባቢዋ ሰርጎች በባህላዊ መንገድ ከመፈጸማቸውም ባለፈ በቤተ ክርስቲያናት ስርዓት ይደረጋሉ። ሙሽራው በሙሽሪት ቤት እንደደረሰም ለቤተሰቦቿ የሚሰጠውን የጥሎሽ ሳጥን ፊት ለፊት ያቀርባል። በሰርጉ ላይ በመደበኛነት ከሚቀርቡት የምግብ አይነቶች ውስጥ አሳ፣ ጎመን፣ የስጋ ምግቦችና ጣፋጭ ምግቦች ይካተታሉ። ከዛ ሙዚቃና ዳንስ የማይቀር ነው። ሌላው ለየት ያለው ባህል በሰርጉ ቀንና ከሰርጉ ቀን በኋላ ለተወሰኑ ጊዜያት ሙሽሮቹን ሕይወት እንዴት እንደሚመራ የሚያማክሩና የሚረዱ እንዲሁም ልምዳቸውን የሚያከፍሏቸው ባልና ሚስት ጥንዶች ይመደቡላቸዋል። እነዚህ አማካሪ ጥንዶች ጋድ ፓረንትስ ወይም የእግዚአብሔር ቤተሰቦች ይባላሉ። አንዳንድ ሙሽሮች የአማካሪ ጥንዶቹን ቁጥር እስከ 3 ሊያደርሱት ይችላሉ። ይህም ማለት 3 ባሎች ሙሽራውን ሲያማክሩ 3 ሚስቶች ደግሞ ሙሽሪትን ያማክራሉ። ብዙውን ጊዜ እነዚህ አማካሪ ባልና ሚስት የሚመረጡት ከቅርብ ቤተሰብ ወይም ከጓደኞች መሃል ነው። እነዚህ አማካሪ ጥንዶች የሰርጉ ሂደትና የማማከር ጊዜያቸው ካለፈም በኋላ ከተጋቢዎቹ ጋር ያላቸው ጠንካራ ትስስር ይቀጥላል። በሰርጉ ለሙሽሮች ስጦታ በሚበረከትበት ጊዜ ለየት ያለው ነገር የስጦታዎቹ አይነትና ሙሽሮቹ ለየትኛው ስጦታ ክብር እንደሚሰጡ ነው። ሙሽሮቹ ከዘመናዊ ዕቃዎች ማለትም እንደ ፍሪጅም ሆነ ሌሎች ዕቃዎች ይልቅ በእጅ የተሸመኑ አልባሳትና በእጅ ለተሰሩ ለቤት ውስጥ ዕቃዎች ከፍተኛ ግምትና ዋጋ ይሰጣሉ። እነዚህን ስጦታዎች የሰጣቸው ሰው ቤተሰባዊነቱን እያሳያቸው እንደሆነ ስለሚረዱ አክብሮታቸው ይጨምራል። በአጠቃላይ እነዚህ የሰርግ ስነ ስርዓቶች የፍቅር ክብረ በዓላት ይባላሉ። የተራራቁ ቤተሰቦችና ጓደኞች በአንድ ተሰባስበው አብሮነታቸውን በማደስ በጋራ ጊዜ የሚያሳልፉበት አልፎ አልፎ የሚገኝ ድንቅ አጋጣሚ ነው። እንዲሁም አዲሶቹ ሙሽሮች ይቀርቡናል ብለው ከመረጧቸውና ከሚወዷቸው ጋድ ፓረንትስ ጋር ልዩ ትዝታዎች የሚፈጥሩበት በሕይወት አንድ ጊዜ የሚመጣ ልዩ ቀን ነው።
ከዚህ በፊት በጄሚስ መንደርና በሌሎችም የሮማንያ የገጠር መንደሮች የሰርግ ቆይታ ቀናት እንደ ተጋቢዎቹ ማህበራዊ ደረጃ ይለያይ ነበር። ይህም ማለት የመሬት ባለቤቶች ልጆቻቸውን ሲድሩ 2 ሳምንት ሙሉ እየተበላና እየተጠጣ ባህላዊ ዘፋኞችም እየተቀያየሩ ዘፈናቸውን ያቀርቡ ነበር። መሬት ተከራይቶ የሚያርሱ ገበሬዎች ደግሞ ልጆቻቸውን ሲድሩ ሰርጉ ለ3 ቀናት ብቻ ይቆይ ነበር። የመንደሯ ነዋሪዎች በኪነ ጥበቡም በኩል የዳበሩ ናቸው። በሙዚቃ በዳንስና በተለያዩ ባህላዊ አልባሳት የበለጸጉት ነዋሪዎቹ እጅግ በጣም የተጠበቀ የባህል ቅርስን ለዘመናዊ ትውልዶች በተሳካ ሁኔታ አስተላልፈዋል። 51 በመቶዎቹ ሃንጋራውያን፣ 45 በመቶዎቹ ሮማንያውያን፣ 2 በመቶዎቹ ሮማ የተባሉ ህዝቦች፣ 1 በመቶዎቹ ደግሞ ቻንጎች ይኖሩባታል። ከአጠቃላይ ህዝቧ 59 በመቶዎቹ ሃንጋሪኛ የአፍ መፍቻ ቋንቋቸው ሲሆን 39 በመቶዎቹ በሮማንያ ቋንቋ አፋቸውን ፈተዋል። የመንደሯ ነዋሪዎች እምነታቸውን በተመለከተ 59 በመቶዎቹ የግሪክ ካቶሊክ እምነት ተከታዮች ሲሆኑ 39 በመቶዎቹ የሮማንያ ኦርቶዶክስ ክርስትና እምነትን ይከተላሉ። 2 በመቶዎቹ ደግሞ ሌሎች አማንያን ናቸው። የጂሜስ ፋጌት መንደር ነዋሪዎች የተለያየ ማንነት ቢኖራቸውም ማለትም ለምሳሌ ሮማውያንና ሃንጋራውያን አብረው ሲኖሩ ያለምንም ልዩነትና መገፋፋት ነው። መንደሯ ከዚህ በፊት የሃንጋሪ አካል እንደመሆኗ ሃንጋራውያኑ መሬታችን ነው ብሎ አይኮሩም። ሮማንያውያኑም አሁን የኛ ነች በሚል መብት አይጥሱም። ሁለቱም ህዝቦች በሚከተሏቸው የኦርቶዶክስ ክርስትናና የግሪክ ካቶሊክ እምነት በአንድነት ይገለገላሉ። የመንደሯ ሰዎች አሁን ከሁሉም የተወጣጣ ግን ደግሞ የሃንጋሪና የሮማንያ ባህሎች የጎሉበት ሁሉንም ያማከለ ባህል እየተንጸባረቀ ይገኛል። ይህ ባህል መቀያየጥ በነዋሪዎቹ ዘንድ ውህደትን ፈጥሯል። ጂሜስ ፋጌት መንደር በቀደመው ዘመን የሃንጋሪ ብትሆንም በሮማንያና ሃንጋሪ መሃል የድንበር ምልክት ሆና የሁለቱም ሀገራት ዜጎች የሚንቀሳቀሱባት ነበረች። እቺ መንደር በተለያየ ጊዜ በሀገራትና በተለያዩ የሮማንያ ግዛቶች ውስጥም ስትጠቃለል ነበር። ከተማዋ የሃንጋሪ አካል በነበረችበት ጊዜ እንደ አውሮፓ አቆጣጠር እስከ 1876 ድረስ የቼክስቼክ ግዛት አካል የነበረች ሲሆን ከ1876 በኋላ በተሻሻለ የግዛት ካርታ የትራንስሊልቫኒያ ግዛት የአስተዳደር አካል ሆነች። እነዚህ ግዛቶች በወቅቱ የሃንጋሪ ነበሩ። ለዚች መንደር ስሟን ሁሉ የሰጧት ሃንጋራውያን ሲሆኑ ከዚህም ከፍ ብሎ በሃንጋራዊ አርክቴክት ፍሬንች ፋፍ የተነደፈ ለህዝቡ ትልቅ አገልግሎት ይሰጥ የነበረ ግዙፍ የባቡር ጣቢያ ነበራት። ከዛ ግን የአንደኛው ዓለም ጦርነት መቀስቀስ ሮማንያ እችን መንደር ለመጠቅለል እድሉን ፈጠረላት። በአንደኛው ዓለም ጦርነት እንደ አውሮፓ አቆጣጠር በ1916 በነሐሴ ወር መጨረሻ ሮማንያ የእንግሊዝ፣ ፈረንሳይና ሩሲያ ቡድን ጎን በመሰለፍ ጦርነቱን ተቀላቀለች። በወቅቱ የሮማንያ ፕሬዝዳንት በነበሩት በኮንስታንቲን ፔሬዛ ትዕዛዝ የሮማንያ ጦር ከጀርመን ጎን ከተሰለፈችው ሃንጋሪ ዘልቆ የኦስትሮ ሃንጋሪና የጀርመን ጦር ጋር ጦርነት ገጠመ። ሆኖም የኦስትሮ ሃንጋሪና የጀርመን ጦር እያየለ በመምጣቱ የሮማንያ ጦር ከመሃል ሃንጋሪ በማፈግፈግ ጂሜስ ፋጌት መንደር የምትገኝበትና በወቅቱ የሃንጋሪ አካል በነበረው የትራንስሊልቫኒያ ግዛት ላይ አረፈ። ከዛም የአንደኛው ዓለም ጦርነት በእንግሊዝ ፈረንሳይና ሩሲያ ቡድን አሸናፊነት ሲጠናቀቅ የሮማንያ ጦር ያረፈበትን የሃንጋሪ የትራንስሊልቫኒያን ግዛት በዛው ተቆጣጠረ። ብዙም ሳይቆይ የግዛቱ አስተዳደሮች የሮማንያ አካል ለመሆን በመስማማት ተፈራረሙ። በዚህ መሰረትም እቺ ጂሜስ ፋጌት መንደር በሮማንያ ስር ተጠቃለለች። እንደገና የሶቪየት ህብረት ጦር የሰሜን ትራንስሊልቫኒያን ግዛት በኃይል ወሰዳት። እስከ መጋቢት 9 1945 ድረስም በስሩ ሲያስተዳድራት ቆየ። ከዛ ግን ከ1945 በኋላ እንደገና የሮማንያ አካል ሆነች። በዚህ ሂደት ነበር የጂሜስ ፋጌት መንደር የሮማንያ አካል ሆና የቀረችው። አጠቃላይ ስለ ሀገሪቱ በመጠኑ ስንመለከት
የሮማንያ አውሮፓዊነት ስሙ ብቻ የተረፋት በአንዳንድ አካባቢዎቿ ዜጎች በአስከፊ ድህነት ውስጥ የሚያሳልፉባት ሀገር ነች። ለዚህ ደግሞ እንደ ዋነኛ ምክንያት የሚቆጠረው ሀገሪቱ ያላትን ሀብት መንግስት በፍትሃዊነት ለዜጎቿ ለማዳረሱ ይጠቀሳል። እንደ አውሮፓ አቆጣጠር 2007 ላይ ሮማንያ የአውሮፓ ህብረት አባል ሆነች። ይህ ሲሆን የአውሮፓ ህብረት ሮማንያን በማደግ ላይ ያለች ግን ድሃ ሀገር ብሎ ነበር የቆጠራት። ድሆችን ከድህነት ለማውጣት በተቀረጹ ፕሮግራሞች ውስጥ ሀብታምና ገንዘብ ያላቸው ሰዎችም በተለያዩ መንገዶች የሚገቡባቸው ዘዴዎች በጥቂት ድጋፎች ራሳቸውን የመቻል አቅም ያላቸውን ዜጎች በከፋ ድህነት ውስጥ እንዲቀጥሉ እንዳደረጋቸው ጥናቶች ያሳያሉ። ዓለም አቀፍ የገንዘብ ተቋማት በወረቀት ላይ የሮማንያ ኢኮኖሚ ማደጉን ቀጥሏል ቢሉም መሬት ላይ ያለው እውነት ግን በዜጎች በኩል ከጊዜ ወደ ጊዜ ድህነቱ ተባብሶ መቀጠሉን ያሳያል። በ2003 የተመሰረተውና ለትርፍ ያልተቋቋመው በልዩ ሁኔታ ድህነትን ለመቅረፍ የሚሰራው የቦርገን ፕሮጀክት እንደገለጸው የሮማንያ የድህነት ዋነኛ ምንጭ ዘረኝነት ነው ይላል። በርካታ የተመረጡ የማህበረሰብ ክፍሎች አድሎና ጭቆናዎች በተለየ መልኩ እንደሚፈጸምባቸውና ከችግሩም ስፋት አንጻር በዋሻዎች ውስጥ እስከ መኖር እንደደረሱም ያስረዳል። ከሮማንያ ሕዝብ 1/4 የሚሆነው በቀን $5 በታች የሚያገኝ ነው። ይህም ሀገሪቱ በአውሮፓ ህብረት አባል ከሆኑ ሀገራት ውስጥ ከፍተኛውን የድህነት መጠን ታሳያለች። አብዛኞቹ በገጠር አካባቢዎች የሚኖሩ ዜጎች የሀገሪቱን ኢኮኖሚ ዘዋሪ ከሚባሉ ተቋማት ጋር ምንም አይነት ግንኙነት የላቸውም። ከ5 የገጠር ነዋሪዎች አንዱ የንጹህ መጠጥ ውሃ አያገኝም። ሶስተኛው ደግሞ የመጸዳጃ ቤት አቅርቦት የለውም። በሌላ በኩል ሮማንያ በአውሮፓ ህብረት ውስጥ ዝቅተኛ የከተሞች ጥራት ደረጃ ካላቸው ሀገራት አንዷ ነች። 75 በመቶ የሚሆነው ህዝብ ዛሬም በገጠር አካባቢዎች ይኖራል። ባለፉት 5 ዓመታት ውስጥ ከ2 በመቶ ያነሱ ዜጎች ብቻ ወደ ከተሜነት ህይወት ተዛውረዋል። የትምህርት ካሪኩለም አቀራረጹም ሌላኛው የሮማንያ የችግር ምንጭ ነው። ሀገሪቱ ከተማሩ የሰው ኃይሏ ምንም አይነት ክህሎት እያገኘች አይደለም። 40 በመቶ የሚሆኑት የሮማንያ ተማሪዎች በተግባር የተደገፈ ትምህርት ያልተማሩ ናቸው። ይህም ማለት በቴክኒካል ማንበብና መጻፍ ቢችሉም እነዚህን ክህሎቶች በህይወታቸው ውስጥ ትርጉም ባለው መንገድ ተግባራዊ ማድረግ አይችሉ ማለት ነው። ከ5 ተማሪዎች አንዱ ትምህርቱን ከዳር ሳያደርስ ያቋርጣል። ከአውሮፓ ህብረት አባል ሀገራት ውስጥ የሮማንያን ተማሪዎች ያክል ከፍተኛ የትምህርት ማቋረጥ ችግር የታየበት ሀገር የለም። ለዚህ ደግሞ በምክንያትነት የተጠቀሰው ያለው የመሰረታዊ ፍላጎቶች ችግር እንዳለ ሆኖ ወጣቶች ታናናሽ ህጻናት እህትና ወንድሞቻቸውን እንዲሁም አያቶቻቸውን የመንከባከብ ባህላዊ ጥብቅ ኃላፊነት ስለሚጣልባቸው ነው። የጄሚስ መንደር ነዋሪዎች ለቅድስት ድንግል ማርያም ያላቸው ፍቅር የተለየ ነው። በተለይም የሃንጋሪ ዘር ግንድ ያላቸው የጄሚስ ፋጌት መንደር ነዋሪዎች ለቅድስት ድንግል ማርያም ያላቸውን ፍቅር የተለየ የሚያደርገው አንድ ምክንያት አላቸው። ይሄውም በጥንት ዘመን የሃንጋሪ መንግስት በተመሰረተበት ጊዜ እስጢፋኖስ ቀዳማዊ የተባለ ንጉስ ሀገሪቱን ያስተዳድር ነበር። እናም ይህ ንጉስ እድሜው እየገፋ ሲሄድ ከመሞቱ በፊት ሀገሬ ሃንጋሪን ለእግዚአብሔር እናት ቅድስት ድንግል ማርያም ስጦታ አድርጌ አበርክቻታለሁ ብሎ ሞተ። ከዛን ጊዜ ጀምሮ እስከ ዛሬ የሃንጋሪ መንግስት የቅድስት ድንግል ማርያም መንግስት ተብሎ ይጠራል። እናም ሃንጋራውያንም ሆኑ የትኛውም የሃንጋሪ ደም ያለበት የሮማንያ ነዋሪ የቅድስት ማርያምን በዓላት በጥብቅ ያከብራል። የዛሬን ያድርገውና እቺ መንደር በአንድ ወቅት የቤተ መንግስት መቀመጫም ነበረች። የአንደኛው ዓለም ጦርነት እስከተከሰተበት ጊዜ ድረስም የቤተ መንግስቱ ቅጥር ግቢና ህንፃዎቹ ነበሩ። በ1626 በልዑል ገብርኤል ቤተለን ትእዛዝ ተገንብቶ የነበረው ቤተ መንግስት በየጊዜው እድሳት እየተደረገለት ከ400 ዓመታት በላይ ቢቆይም በአንደኛው ዓለም ጦርነት ምክንያት የራኮቺ ቤተ መንግስት ወደ ፍርስራሽነት ተቀይሯል። በእርግጥም የቤተ መንግስቱ ፍርስራሾች ዛሬም ድረስ በመንደሯ እንዳለ ይነገራል። የሮማንያ ዋና ከተማ ቡካሬስት ትባላለች። አስገራሚው ነገር ከተማዋ ስሟን ያገኘችበት መንገድ ነው። እንደሚነገረው አፈታሪክ ከሆነ የከተማዋ ስም የተወሰደው ቡኩር ከተባለ እረኛ ነው። ይህ እረኛ ዳምቦቫ የተባለች ልጅ ውድና በአካባቢው አብረው ሲንሸራሸሩ ከተማዋ በልጁ ስም ቡካሬስት ስትባል በከተማው የሚፈሰው ትልቁ ወንዝ ደግሞ በልጅቷ ስም ዳምቦቪያ ተባለ።
ሮማንያ 4 የኖቤል ሽልማት የወሰዱ ዜጎች መኖሪያ ነች። እነሱም ጆርጅ ኤሚል ፖላዴ በሕክምና፣ ኤሊ ዊሴል በሰላም፣ ሄርታ ሙለር በሥነ ጽሑፍና ስቲፋን ሄል በኬሚስትሪ ናቸው። በዓለም ላይ ረጅሙ የእንጨት ቤተ ክርስቲያንና በአውሮፓ ውስጥ ሁለተኛው ረጅሙ የእንጨት መስቀል የሚገኘው በሰሜን ምዕራብ ሮማንያ ሳፓንታ ፔሪውስ በምትገኘው ማራሙሬስ ነው። 257 ጫማ ቁመት ያለው የእንጨት ቤተ ክርስቲያን ላይ 23 ጫማ የሚረዝም መስቀል አለው። የሮማንያ ቋንቋ ጥንታዊ ሲሆን 1700 ዓመታትን ዕድሜ ያስቆጥሯል። እስካሁን ድረስ የመጀመሪያዎቹ የሆሞ ሳፒያንስ ቅሬታ አካል በ2002 በደቡብ ምዕራብ ሮማንያ ዋሻ ውስጥ ተገኝቷል። የቅሬታ አካሉ ዕድሜ ከ37800 እስከ 42000 ዓመት እንደሆነ ይገመታል። ሮማንያ አሁን ካለችበት የኢኮኖሚና የመልካም አስተዳደር ይልቅ ቀደም ባለው ጊዜ ዜጎቿን በተሻለ መልኩ የምታኖር ነበረች። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም